ልንገርልህ እኔ ነኝ ማሙ ዶክተሯ እኔ ነኝ ደምን እየቀዳች እየወሰደች ያበሻውን ትበጠብጠዋለች ታጠጣዋለች ደምን ትወስዳለች ወጋው ትላለች መርፌ ትወጋለች ደም ትወስዳለች ምን እንደሆነ አላውቅም ስራው ብቻ የተለየ ነው እኔ እንዲህ አይነት በህይወት አይቻላቅ ሐኪም ሲባል አክሞ ይሄዳል እንጂ ደም እየቀዳ የሚሄድ ሐኪም አይቻላቅም እኔ እሱ የሷ ደግሞ ደጋፊ ነው ምን እንዳጠጣችሁ አላውቅም ለሷን ነው የሚለው ሴራቸው ምን እንደዚህ ነው ሐሳብ ይሆንብኝ ድካሜ ለምን ከንቱ ይሆናል ማንስ ለሚራገጥበት የኔን ገንዘብ ስለዚህ ቶሎ መልካስ ይዤ አባ በየሰጥቼ እሳቸው እንደሚያደርጉት ያርጉትና በተለይ ለርዳታ ድርጅት እንዲውል ልምፈልገው እኔ የመኖር ተስፋ አትስጪ እኔ ተስፋ የለኝም አንቺም ነግረሽኛል እሳቸውም ነግረውኛል ነገር አንተ እንዳታረግ ምንድነው ችግር ምንድነው ከበደ ይሄ ነገር ከበለው ዳር ይሄን ነገር ታዩማ ቆይ ታዩ እኔ አረግለታለሁ ታዩ ግን ራሱ እግዚአብሔር ወዳለ ይሄን ነገር ከበደ እግዚአብሔር ወዳለ ይሄን ነገር እግዚአብሔር ወዳለ ለምን ምፈልገው ዝም በልሽ ልጄ በአመት ልጅ እንደገና እንደዚህ በዘር መርመራ ታዩ በቃ ዞር ብለሽ አንተ ቆይ አንቺ ልጅ ነው እጀና ባክ ልጄ ባክ ነገርኩህ በ30 አመት እንደገና በስተርጅና እንደዚህ ጎረቤት ምን ይለኛል ዘመርስ ምን ይለኛል በስተርጅና ኧረ በገብርኤል ኧረ በሰንበት አይደለም በሰንበት ክርስቲያን አይደለም እንደ ልጄ ክርስቲያን አይደለም ክርስቲያን እኮ ተለምኖ እኮ ሰላም ቤተሰቦቻችን ዛሬም ከወትሮ ለየት ባለ ቦታና ለየት ባለ ታሪክ ተገኝቻለሁ ከአንድ አባት ቤት እንገኛለን ይህም አባት በህልሙ ዶሮ አክፈው ዶሮ ከጃቸው ሲያበልጣቸው ነው ያዩት ይህም ማለት ልጃቸው የሳቸው እንዳልሆነ ነው የተነገራቸው ይህ የተነገራቸው ነገር እውነት ነው ወይስ አሉባልታ ነው የሚለውን ከሳቸው አፍ እንሰማለን በቦታው እንድገኝ ረዳችኝ እህቴን አንዳንድ ጥያቄዎች እንጠይቃታለን አብራችሁን ቆዩ ባክሽቴ ወደ ቦታው ሰላምታችን ሰላም እስቲ ለተመልካቾች ራስሽን አስተዋውቂልን እሺ ስሜ ሰላም ይባላል ነርስ ሐኪም ነኝ ቤት ለቤት ማከማለሁ እና ያቶ ከበደ ደግሞ የግል ነርስ ነኝ እና የፈለኩ ጉዳይ ያው አቶ ከበደ የቅርብ ነርስም ሆኜ ቅርበትም አለን እና አንድ አዋቂ ጋር ሄደው የሆነ ህልም አይተው ነበር ህልሙም እንደፈቱላቸው ከሆነ ትንሽ በጣም የሚያስጨንቅ ምናምን ስለሆነ ነው አንተን ያልኩ የጠራውክና ህልሙ ምን መሰለክ ልጃቸው በጣም የሚወዱት ልጃቸው የቅርብ የሚሉት ልጃቸው የነሱ ልጅ አለመሆኑ ነው ህልሙ ሲፈታ ማለት ነው እና ህልሙ ትንሽ ስላስጨነቃቸው በእናንተ አማካኝነት ነገሮቹ እንዲፈታ ስለፈለጉ ስልካችሁን አፈልጌ ነበር የመጣሁት እና ደግሞ እነሱ ትንሽ ህክምና ላይ ነው ያሉት የካንሰር ታማሚ ናቸው ካወቁ ደግሞ 3 ወር ሆናቸዋል ያው እኛ ጋር ወደ 6 ወር ምናምን ገደማ ይሆናል ህክምናው መከታተል ከጀመሩ ማለት ነው ሌላውን ይሄድ ማውራት እንችላለን እሺ የተገናኝ ተውቃችሁ እንዴት ነበር ወደ 6 ወር ነው ከታመሙ እንዳልኩክ ግን እነሱ ካወቁ 3 ወር ሆናቸዋል እና አሁን ደግሞ በጠና ታሟል ቤት ለቤት እየሄድኩኝ እኔ ህክምና ስለምሰጥ አጋጣሚ ይሄን ነገር ስላስጨነቃቸው ህልሙ ስለተፈታላቸው ይሄን ጉዳይ ደግሞ እናንተ በቅርበት ተፈታላችሁ ብለን ስላሰብን ስልክ እናንተን አግኝቼ እንዳናገራችሁ ነበር ሌላውን ደግሞ ያየክ እነሱ ታወራቸዋለህ እሺ ይህ ህልም የተፈታላቸው በአዋቂ ቤት ነው አዋቂ ቤት ሄደው እንደተፈታላቸው የህልማቸውም እነሱ ያው አዋቂ ጋር ነው ብዙ ጊዜ የሚያስፈቱትና ጠቁሟቸው አዋቂ ጋር ህልሙ እንደተፈታ እና ነግሮናል ህልሙ ደግሞ ሲፈታ የገዛ የሚወዳቸው ልጆቻቸው የነሱ እንዳልሆነ እና እሱ ደግሞ ከምንም በላይ አሁን ካሉበት ህመም በላይ በጣም እንደሚያስጨንቃቸው እየተጨነቁ እንደሆነና ያው እኔ እንዳልኩ ከህክምና ባሻገር አንዳንድ ነገሮችም ስለምናወራ ቅርበት ስላለን ይሄን ነገር እነሱ ማድረግ ስለማይችሉ እኔ ልረዳቸው ነውና የእናንተን ስልክ ተለያግኝቼ ቤት መጥቶ እንድታናግሩና ያለውን ነገር እንድትፈቱ ከዛን ይደወልኩ ቅርበታችሁ ምን ያክል ጊዜ ነው ያው እንዳልኩ 6 ወር ሆናቸዋል ህክምና መከታተል ከጀመሩ እነሱ ያው ኖርማል ህመም ምናምን ነው አድርጎ ቀለል አድርጎ ያሰቡት ህክምናው ያው ብዙ ምርመራ ተሰጥቶታል ምርመራ ሲደረግላቸው የካንሰር ታማሚ መሆናቸው አሁን ቅርብ ጊዜ የታወቀው 3 ወር ሆናቸው ካወቁ ማለት ነው
ሌላውን ደግሞ ያው ተኝተው ምናምን ያሉበትንም ነገር እያየህ እነሱንም ስለምጠይቃቸው ሰፊም መረጃ ደግሞ እነሱ ይሰጡካል ብዬ ነው። እሺ ተመልካቾቻችን አሁን ታሪኩን ከኔም ከግል ነፍሳችሁም እንደሰማን ነው። ቀሪውን ደግሞ ከግል ባለ ታሪኩ እንሰማለን። አብራችሁን ቆዩ። እንደምን ዋሉ? እንዴት ነው? አለን እዚህ መስገን አርፍ ሰላም ነው? እንዴት ነው? ሰላም አርፍ እግዚአብሔር ይመስገን። ቁጭ በል። አይ ሰላም እንዴት ነሽ? አሁን ደህና ነሽ? ምንም አይደል። ትንሽ ይሻላል አይደል? መድኃኒቱን ያው የሰጠሁትን እየወሰድኩ ነው። አንቺ በሰጠች ባልሽኝ ሰዓት መሰረት እንግዲህ እና አሁን እንዴት ነው? ትንሽ ለውጥ አለው? ሰዓቱ ምናምን አልቀነሰም ወይ? ለውጥ አለው። የሰው ተስፋ ሲኖርሽ እኮ ነው መዳንሽን የምትጓጊው። ምን እኔ አሁን ኖር ካልኖርክ ምን ጥቅም አለው? የሰው ልጅ ተስፋ ከሌለው እኮ 2 ቀን የማይቆይም ይባላል። ተስፋ የለኝም ምንም ብዬ እንትን እለዋለሁ እና እኔ እኮ አሁን እንደኖርኩ አልቆጥርም። አይ እንደዚህ ተስፋማ የቁረጡ መድኃኒቱን እኮ እየወሰዱ ሲመጡ እየተሻለ ህመሙም እየቀነሰ ይመጣል። ሌላውን ደግሞ ከፈጣሪ ጋር ነው እንጂ ተስፋ መቁረጥ አያስፈልግም። ጠንከር ማለት ነው የሚያስፈልገው። ፈጣሪ ራሱ እኮ እኔ ምን እንዳደረኩት ግራ ነው የገባኝ እኮ። ፈጣሪ እኔ ላይ ጨከነብኝ። ምንድን ነው ያጠፋሁት? ለንስሐ ምን እንዳልኩ ግራ ነው እንደዛ አይባልም። አሁን እኮ ከትላንትና ደግሞ ትንሽ ደህና ነው። ደግሞ ያሉኝ ልጅ እሱ ነው እና ያለውን ነገር ደግሞ በሰፊው እንድታናገሩት ብዬ ነው ቤት ያመጣሁት። የኔን ነገር እንኳን የመኖር ተስፋዬን ተይው። ነገር ግን የሰው ልጅ ያው እስከነ ጥያቄሽ ስትሄጂ ትንሽ እንዲቀልልኝ እንደው በማለት ነው እንጂ አሁን የመኖር ተስፋዬን ተይው። እኔ አሁን በሞትና በህይወት መካከል ያለው ሰው ነኝ። ለመኖር ብዙ የምጓጓው አይደለም። ነገር ግን በውስጤ ጥያቄ አሁን ያስጨነቀኝ የላይኛውስ ምን ይለኛል የሚል አንድ ሀሳብ አስጨነቀኝና ያ ያስጨነቀኝ ነገር እንደው ሀሳቤን ባካፍል ትንሽ ቀለል እንድልልኝ ነው እንጂ ደህና ነው የሚለውን እንኳን ባትደጋግሚብኝ ደስ ይለኛል። ምክንያቱም እኔ ደህና አይደለሁም። ለመኖርም ምንም ተስፋ የለኝም። ያው ባለው ነገር እኮ መድኃኒቱን እየወሰዱ ሲመጡ ለውጥ ይኖራል እንጂ ማማረር እኮ ምንም ጥቅም የለውም። ከትናንት ደግሞ ትንሽ ያው ለውጥ አሉት። አሁን እንዳየው ትኩሳትም ምናምን ትንሽ እየቀነሱት ስለሆነ ያለውን ነገር ደግሞ መድኃኒት እየወሰዱ ሲመጡ ለውጥ ይኖረዋል። በአንድ የሚሻል ነገር አይደለም። ሌላውን ደግሞ የሚያስጨንቁትን ነገር ደግሞ ለሱ ማማከር ይችላሉ። ያው እሱን ስለፈለጉት የእናንተ ጉዳይ የኔ ጉዳይ ነው ብሎ ነው ድረስ ቤት ድረስ መጥቶ እንትን ያለውና ማማከር ይችላሉ። እውነት ብለሻል። እሺ አሁን እውነት ብለሻል። እሺ አባታችን እስቲ በቅድሚያ ራሱ ተነስተዋቁልን። እሺ ያው እንግዲህ እኔ ከበደ እባላለሁኝ። በንግድ ሙያ ውስጥ ለረጅም ጊዜ ስተዳደር የነበርኩ ሰው ነኝ። ብዙ ውጣ ውረዶችን አሳልፌ ብዙ ድህነትን አሳልፌ ብዙ ነገሮችን ሀብት በእጄ የገባ ብዙ ነገር ያሳለፍኩ ሰው ነኝ። ነገር ግን አሁን አንድ ያስጨነቀኝ ነገር ስላለ እሱን ለመተንፈስ ነው እንግዲህ አሁን የፈለኩት። ምንድነው? ሰሞኑን በተደጋጋሚ እንግዲህ በህልሜ እየመጣ አንድ ነገር ስላስጨነቀኝ እና የምግብ ፍላጎቴም ተዘግቷል እና ሞር ደግሞ በህመሜ ላይ ህመም ስለሆነብኝ ለዛ ነገር መፍትሄ ለማግኘት ነው። ምንድነው ያየሁት? በህልሜ አንድ ዶሮ ከፊት ለፊቴ ይመጣና ከዛ ለመያዝ ልክ ሲይዘው ልክ እንትን ስል እጄ ላይ ሳየው ባዶ ይሆናል። ምንድን ነው ይሄ ነገር ብዬ እንደገና ደግሞ በነጋታውም እንደገና በሆነ መንገድ ሄደና ለምለም ሳር ነገር ነው። ዶሮ በጣም ያምራል። ከዛ ዶሮውን እንደምንም ብዬ ይይዘዋለሁ። ከዛ ይዤው ልክ ሲይዘው እጄን ሳየው ዶሮ የለም። ምንድን ነው ነገር ብዬ አይ ዶሮ ምናልባት ውስጤ ነፍሴ አምሯት ሊሆን ይችላል። ያለኝ ቀሪ ጊዜ ደግሞ ትንሽ ስለሆነ እንግዲህ ነፍሴ ዶሮ መመገብ ፈልጋ ሊሆን ይችላል ብዬ ስንት ዶሮ ነው ያረድኩት? ይኸው በዛ አንድ ዶሮ ስገዛ በየገበያው ህልም ሳይ ዶሮ ስገዛ ህልም ሳይ ዶሮ ስገዛ ጨነቀኝ። በጣም ተጨንቄ እንግዲህ አንድ ማማከራቸው አባት አሉ። ኧረ አባቴ ይሄን እንደዚህ አየሁ፣ የሆነ ዶሮ አየሁ። ሊይዘው ስል እጄ ሲገባ ያፈተልካል። እንደገና ደግሞ እንደዚህ አባሬ ሲይዘው እንደገና ባዶ ይሆናል።
ደግሞ ተደጋገመብኝ እና ይሄ ጉዳይ አስጨነቀኝ እና ከህመሜ በላይ በጣም የከበደኝ ጉዳይ ይሄ ነው ብዬ አወያየኋቸው። ሰላሳ አወያያቸው ለአይምሮዬ ልቋቋመውና አይምሮዬ ልሸከመው ከሚችለው በላይ የኔ አቅም ልሸከመው ከሚችለው በላይ የሆነ ነገር ነገሩ። ያ ጉዳይ ነው ያስጨነቀኝ። አባት ያልካቸው ሰዎች ማን ናቸው? ምን እንዳሉትና ተውቃቸውስ እንዴት እንደነበረ እስቲ አጫውቱኝ። እንግዲህ ከሳቸው ጋር ያለኝ እንግዲህ ጉዞ ከረጅም ጊዜ ነው የማውቃቸው። በሆነ ሰው ነው ያወቅኳቸው። ንግድህ ይሰምርልሃል፣ ይሳካልሃል፣ በሄድክበት ቦታ ሁሉ ነገሮችን ሁሉ ይሳካልሃል፣ ብዙ ሀብት ታገኛለህ ምናምን ብለውኝ የሆነ ነገር ላይ ሰምሮልኛል እና ይኸው በሆነ ሰው ነው የተተዋወቅኳቸው እና ምንም ነገር ሲያጋጥመን እሳቸው ጋር ነው የምንሄደው። ያው ከዛ እሳቸው ሄጄ እንግዲህ ሲጨንቀኝ ይሄ ነገር ነገርኳቸው። ኧረ አባት እንደዚህ ያየው ረግራ ገባኝ፣ የቀረኝ ትንሽ ጊዜ ነው። እኔ ከዚህ በላይ ግን ያስጨነቀኝ የዶሮ መባረር ነው። እኔ ዶሮ አየው ብዬ ገበያ በገዛ ቁጥር የዶሮ ማት እያደረኩ ጨንቆኛል። አሁንም ከአቅሜ በላይ ስለሆነ ነው ለእርሶ የነገርኩት ብዬ በማማከራቸው ጊዜ ከዛ ለተወሰነ ሰዓት ጸጥ አሉና ምን አሉኝ? አይ ልጄ ይሄን ነገር ባለፈውም ነግረኛል፣ አሁን ደግሞ ድጋሚ ነግረኛል። 3 ጊዜ በነገርከኝ ጊዜ እኔ ጉዳዩን በጣም እያሰብኩበት ነበር። ከዛ መጨረሻ ላይ ለኔ የመጣልኝ መልእክት እንግዲህ ከባድ ነው አሉኝ። ምንድነው ብዬ ስላቸው ራስን አዘጋጅ፣ ይሄን ነገር የምነግርህን ነገር ለማዳመጥ ራስን አዘጋጅተህ ና፣ ምክንያቱም መጥፎ ነው፣ ከጠበቀው በላይ ሊሆን ይችላል ብለውኝ ከዛ እንደገና እሺ ብለው በነጋታው ቀጠሩኝ። ምንድነው አባቴ የዚህ ህልም ትርጉም ምን ልሉኝ ነው? አስጨነቁኝ። ተረጋጋ ብለው እንግዲህ ልንገርህ፣ ያየኸው ዶሮ ልጆች ናቸው። ያ ስታባረር የነበረው የኔ ነው እያልክ ስትሮጥ የነበረው ነው። ነገር ግን ባደገና ዶሮ ባደገ ጊዜ ደግሞ እጅ ውስጥ ሲገባ ያ እጅ ውስጥ ያልገባው ዶሮ እነዚህ ሁለቱ ልጆች ያንተ ልጆች አይደለም ማለት። ከዛ በኋላ እኔ ራሴን ጣልኩ። ከዛ አይምሮዬ ይሄ እንደምታየኝ አሁን ራሴን በሽተኛ ሆኛለሁ። እሺ ቃል መቋቋም አቅቶኛልና እና ወደ ሞቴ ከተነገረኝ ጊዜ በላይ እንግዲህ ወደ ሞት በጣም እየቀረብኩ ነው ያለሁትና የዚህ ነገር አትሊስት መልስ ባገኝ ብዬ ነው እንግዲህ ወደ እናንተ ጋር የመጣሁት። እባክህ ወንድሜ እሺ አባታችን ደፈርከኝ አትበሉኝና ስለሞት በጣም እያወሩ ነው። ስለሞት ያወሩት ባለበት የጤናቸው እክል አንፃር ነው ወይስ ሌላ ነገር አለው? አንዴ ራሴ ናት ዙሪያዬን እኮ የከበበኝ ሞት ነው ልጄ፣ እንዳለ እኮ ዙሪያዬን የከበበኝ ሞት ነው። ግን እኔ ከዛ በላይ የሚያስጨንቀኝ ተሸንፌ መሞት አልፈልግም። ሰው አታሎኝ በቀንነት በቀጥታ መጥቶ የሆነ ነገር ሲለኝ ነው እንጂ በተዘዋዋሪ በተንኮልና በጠመዝማዛ መንገድ ሰው ሲያታልልኝና ድካሜን ሁሉ እድሜ ልኬ የደከምኩበትን ድካሜ ሁሉ ከንቱ ሲሆን ማየት እና ደግሞ የኔ ድካም ለማይሆኑ ሰዎች የኔ ላልሆነ ሰው ሲሰጥ ያ ከምንም በላይ ያንገበግበኛል። የዛን ጥያቄ መልስ አግኝቼ መሄድ ስለፈለኩኝ ይኸውልህ ነግሬሃለሁ። እንግዲህ አባብዬ ምንድነው ያሉኝ? አባብዬ በነገሩኝ መሰረት እንግዲህ እኔ አሁን እንግዲህ የ3 እድሜ ያለኝ ሰው ነኝ። ስለዚህ ይሄንን ደረጃ መልክ በመልክ መድቤ መሄድ ነገሩ የሚገባው ሰው ጋር አድርጌ እንዲሄድ ነው የፈለኩት። የኔ አሁን ትልቁ አንገብጋቢ ጥያቄ የደከምኩበት የሀብት ጥሪቴ ስንት ነገር የሰበሰብኩበት ስንት ነገር ያደረኩበት ሀብቴ ለማላቃቸው ልጆች የኔ ላልሆኑ ልጆች ለምን እንደምሰጠው እያልኩ እኮ የሌላ ነው እንዴ? በማላቀው ሂሳብ ውስጥ በማላቀው ጉዳይ ውስጥ ያ ሁሉ ድካሜ ለምን የማይሆን ሰው ጋር ይገባል? ስንት እኮ የሰበሰብኩት ሀብት ነው። ሀብቴ እንዲህ ነው የሚባል ሀብት አይደለም። ሀብቴ የማንም ሰው መጫወቻ የማንም ውርጋጥ መጫወቻ ሊሆን ነው እንዴ? ስለዚህ አሁን ያሳሰበኝና ያስጨነቀኝ ጉዳይ እኔ አሁን እንዳልከው በሕክምናውም አባብዬም የሚያዙልኝ መድኃኒት አለ። እሱን እየወሰድኩ ነው። ችግር የለም። ይሞታል የተባለ ሰው ተስፋ የለኝም። ዝም ብዬ ነው የምወስደው።
ይኸው እሷም እየሰጠችኝ ነው ያለውን ነገር እኔ ልንገርህ። ያው የሞቱ ጉዳይ ደግሞ በየቀኑ ነው ደም ምርመራ የሚደረግለት። ያው በሕክምና የካንሰር በሽታ እኛ ሀገር ብዙ ሕክምና ስለሌለው ብዙም ተስፋ የሚደረግበት ነገር አይደለም። 3 ወር ነው፣ የ3 ወር ጊዜ ነው ያለው። ግን የምንችለውን ነገር እያደረግን ነው። እስከዛ የሚቆይበትን ነገር እኮ እኔ እስከዛ ድረስ እኮ እስከሚቆይ ድረስ እኮ እኔ ብሄድስ በመሀል ላይ አንድ ነገር ቢያጋጥመኝስ አንድ መልክ እንዲይዝልኝ ይፈልጋለሁ። ቀኑ እየቀረበ ነው፣ ቀኑ ወደ ስለዚህ ነገሩ ከንቱ ሊሆንብኝ ነው። ስለዚህ ይሄ ነገር ይጣራልኝ። ይሄ ነገር የኔ በማይሆን ነገር ላይ የኔ ተብዬ በማይሆን ዶሮ ታቅፌ ጊዜ መፍጨት አልፈልግም። አለበለዚያ ሀብቴ ሁሉ ተሰብስቦ ለአባብዬ ሰጥቼ አባብዬ ለእርዳታ ድርጅት እንዲሰጡልን እንፈልገው። በቃ ዋናው ጭንቀቴ ነው። ያለውን ነገር ደግሞ እነሱ ስለሚፈቱት እና ላይ ያስጨንቁት እነሱ የሚመጡት ነገሩን ለመፍታት ስለሆነ ከአቅም በላይ መጨነቅም ለሕክምናው አሁን ላሉበት ነገር ጥሩ ስላልሆነ ያለውን ነገር ያው እናንተ እንደምትረዱት እሱን ተናግሬ ስለመጣው እናንተ ብቻ ጤናችሁ ላይ ብቻ ትኩረት አድርጉ። ያለውን ነገር እኮ እኔ አሁን እኮ ጤና እየተባባሰ ነው። እረፍት አጣሁ፣ እንቅልፍ የለኝም፣ ምግብ አልበላም እያለኝ ነው። ይሄን ነገር ከሰማሁት ጊዜ ጀምሮ የዶሮ ጉዳይ በተለይ ስለዚህ ነው ሀሳብ ይሆንብኝ። ድካሜ ለምን ከንቱ ይሆናል? ማንስ ነው የሚራገጥበት ይሄንን ገንዘብ? ስለዚህ ቶሎ መልካስ ይዤ አባብዬ ሰጥቼ እሳቸው እንደሚያደርጉት ያርጉትና በተለይ ለእርዳታ ድርጅት እንዲውል ልምፈልገው። እኔ የመኖር ተስፋ አትስጪ። እኔ ተስፋ የለኝም። አንቺም ነግረሽኛል፣ እሳቸውም ነግረውኛል። ይሄ መልክ ያዝልኝ ሊኖሩ ነው። ዛሬ እሱን ያመጣሁት የሚፈልጉትን ባሉት ጊዜ ያሉትን የሚፈልጉትን ነገር አድርገው ቢያንስ እንኳን ደስተኛ ሆኖ ማለፍ ይችላሉ። ለልጆቱም ያለውን ነገር አይጨነቁ። ያው እነሱም ስላሉ አብሮኝ ስለሚያግዙኝ እኔም እያገዝኩት ስለሆነ ምንም ቢያስጨንቅ ነገር የለም። ለምን አሁን በዚህ ላይ ጤናዎት ላይ ደግሞ ጭንቀት ከተጨመረ ጭራሽ ያሉትን ጊዜ ነው የሚያሳጥሩት። እሺ ከሳቸው መብት ሰምቻለሁ፣ ግን ይሄ ነገር በምርመራ ተረጋግጧል መውረድ እንደማይችሉ? አዎ ምን መሰለ እሳቸው ሕክምና ሙሉ ምርመራ ሁሉ ጊዜ ይደረጋል። ከዛ ባለፈ ደግሞ የልጅ ጉዳይ ስለሚያስጨንቃቸው ለእሳቸው ምርመራ አድርገናል በልጅ ዙሪያ ባለው ነገር እና ምርመራው የሚያመለክተው በተፈጥሮ መውለድ የማይችሉ አሉ። በአደጋ ምክንያት በብዙ ነገር ደግሞ መውለድ የማይችሉ እንደዚህ አይነት ነገር ይከሰታል ሕክምና ላይ እና የእነሱ ውጤት ምርመራ የሚያሳየው በተፈጥሮ እሳቸው መውለድ እንደማይችሉ ነው እና ለእኛም ትንሽ ግራ የሚያጋባ ነገር ቢሆንም ያው በቅርበት ስለማውቃቸው ስለዚህ ከድሮ ጀምሮ መውለድ አይችሉም ማለት ነው። አዎ ምርመራው እንደዛ ነው እና ረጅም ጊዜ ቆይቷል። ይሄ በተፈጥሮ የእነሱ የሚያመለክተው በተፈጥሮ ያለው ነገር ማን ናቸው? ምንድነው? ምን ልትሰሪ ነው የመጣሽው አንቺ? ምን ልትሰሪ ነው የምትመጪው? ምን ትሰሪያለሽ እዚህ? ምን ጉዳይ አለሽ? ምን ለምንድን ነው የምትመጪው? ምን ጉዳይ አለሽ? ምንም መረጋጋት የለም። ካሜራ ምናምን ምንድነው? ምንም አደረጋት ምንድነው የምትሰሪ? ከእሱ ጋር ምን ጉዳይ አለሽ አንቺ? በየጊዜው እየመጣሽ እንደዚህ ላናገራ ነው ያው ታማሚ አይደሉ? ነው ያንቺ ሕክምና ሰው በሌለበት ነው እንደምትመጪው? ሰው በሌለበት ነው ቆይ አይደለም አንተ የምታውቀው ነገር ስለሌለ የምታውቀው ነገር የለም። ከእሱ ጋር ምን ጉዳይ አለሽ? በየጊዜው ሰው በሌለበት ሳን ነው ቤት ውስጥ ብትመጣ ምንድን ነው የምትተባበር? ምን ታደርግልሃለች? መቼ አዳነች? መቼ አዳነች? አዳነች በየጊዜው እየመጣች እሷ ምክንያት የራሷ ምክንያት ስላለ ነው የምትመጣው። እሷም ብሎ ዶክተር አይደለም ትውጣልኝ ከቤቴ የምታውቀው ነገር የለም ልጄ፣ ምንም የምታውቀው ነገር የለም። ምን ጉዳይ አላት ሰው በሌለበት የምትመጣው? እሱ ታሞ ተኝቷል። ምንም የምታከመው ነገር የለም። ምን አሳየች? ምን ሰራችልህ? አዳነች? ምንድን ነው የምታድንህ? አላየውማ ካልጋ ላይ ስትነሳ ነው መዳም ማለት። እስቲ እናቴ ምንም የምረጋጋው የለኝም። በእናትህ ብዙ ነገር አለኝ። ተወኝ በእናትህ ልጄ። እናቴ ተረጋጉና በቅድሚያ አያውቁም ስላሉት ነገር እስቲ ረጋ ብላ ያጫውቱኝ።
ምንድነው ማጫውትህ አያውቅም ስላሉት ነገር እንዴ ምን አንተ ማንነና ነው አንተ አሁን እዚህ በቤት የመጣውበት በሌለበት የምትመጣው ምንድነው እኛ የሚዲያ አካላቶች ነን የምን ሚዲያ ሰው በሌለበት ሚዲያ መጣ ተቆጣጣለህ ባለቤቶት ባለበት የግል ነርስ ባለበት ካሜራው ቆይ ካሜራው ምንድነው ልቀቀኝ በእናትህ ይረጋጉና ላስረዳ ዞር በል ካሜራ የሚባል አውጣልኝ ከቤቴ ዞር በል ዞር በል ምን ይረጋጋበት ምክንያት የለኝም ልቀቀኝ ምንም የምታስረዳኝ ነገር የለም አንተ የምታስረዳኝ ነገር ካሜራ ይውጣልኝ እሱን ተውት እናቴ ልቀቀኝ በቃ ልቀቀኝ ዞር በልልኝ ውጣ ሰው የሌለበት ቀረጻ ምንድነው ቀረጻው እመኑኝና እኔን እናውራ ምንም የማምነው ነገር የለም ማምነው የሚዲያ አካላቶች ምንም የማምነው እናውራ እናቴ ምን ምትረና ውጣልኝ ይረጋጉ ምረጋጋው የለም ነው ይረጋጉ በሩ ተውትና ይረጋጉ አልረጋጋም ውጣልኝ ነው በቃ እኛ ከሚዲያ የመጣን አካላቶች እናንተን ለመርዳት የመጣን እባክህ ይረጋጉና ሁሉን ነገር ነርሷን ባለችበት ባለቤቱን ባሉበት ሁሉን ነገር ለመርዳት ነው የመጣን የማንሽ ነርስ ይረጋጉ የግል ነርሶት ነርስ የለኝ ነርስ የባለቤቶች የግል ነርስ እሺ በቅድሚያ ያረጋጉና ምንም የምረጋጋው አይለኝም ችግሬን የማውቀው እኔ ነኝ አልኩህ እኮ ሰማ እቺ ነርስ ነኝ እያለች የምትመጣው ሴራ አላት ጉዳይ አላት ዝም ብላ አይደለም የምትመጣው ሰማኛለህ እኔ ራሴ ችግሬን የማውቀው ብዙ ብሶት ያለኝ ሴትየው ነኝ እስቲ ንገሩኝ እናቴ ብሶት ስላሉት ነገር እስቲ በደንብ ረጋ ብላችሁት ምንድነው ማጫውት ነገር የለም ማጫውትን ምንድነው ማጫውት ምን ታጫውተኛ በቅድሚያ ያረጋጉ ምንድነው እሱ ዳዬ ነርስ የተባለች እንግዲህ አክማ ሄደች አከምኩ የምትለው ይሄንን አከምኩ የምትለው ያው የእሷ ህክምና ይሄ ነው እሷ የምትመጣ ለጉዳዩ የምትመጣው ህክምና ታክሞ አይደለም የምትመጣው ህክምና ምን እናንተ የእሷ ህክምና አክሚያት ምን አደረገች እናቴ እባክዎት አረፍ ይበሉና እስቲ ምን አርፋለሁ ያው እንግዲህ እባክዎት አያውቅም ስላሉት ነገር እስቲ ረጋ ብለው እስቲ አጭት አረፍ ይበሉ እባክዎት ወይ አንተዬ ተወኝ እስቲ በእናትህ እኔ ከምን እንደምጀምርልህ ግራ አይገባኝ ተረጋጉና እስቲ በቅድሚያ አረፍ ይበሉ ከምን እንደምጀምርልህ ነው ራሱ ግራ አይገባኝ ምን እስቲ እንደዚህ አይደለም ይረጋጉ እስቲ በቅድሚያ ምንድነው የምረጋጋው በእናትህ ችግሬን ማውቀው ራሴ ነኝ አልኩህ ብነግርህ ምን ታደርግልኛለህ ንገረኝ ምን ታደርግልኛለህ የኔን ችግር አንተ ትፈታዋለህ እስቲ እናቴ ትፈታዋለህ ተወኝ በእናትህ ሁሉ ነገር እስቲ እኛ ለመፍታት ተወኝ በእናትህ ተወኝ እናቴ እንደሱ አይደለም እባክህ ይረጋጉና ስለሁሉም ነገር አጫውቱኝ ተወኝ በእናትህ ተወኝ እኔ ነኝ ራሴ የማውቀው ችግሬን ተወኝ በእናትህ ተወኝ ምንም የምረጋጋው ነገር የለም እናቴ እስቲ ይረጋጉ መጀመሪያ በረጅሙ ይተውት እናቴ እባክዎት ተረጋጉና እስቲ ስለሁሉም ነገር ረጋ ብለን እናውራ እባክዎት እናቴ ይረጋጉ ተረጋጉ እስቲ እንደሱ አይደለም ባለቤቶትንም እያስጨነቁት ይገኛሉ እባክዎት ተረጋጉና ሁሉንም ነገር ረጋ ባለ መንፈስ እናወራዋለን እኛ ሚዲያ አካላቶች ነን እናንተን ለመርዳት ነው የመጣነው ተረጋጉ እስቲ አያውቁም ስላሉት ነገር እና ሴራ ነው ደባ ነው ስላሉት ነገር እስቲ ረጋ ብላችሁት ብዙ ነገር አለ ልጄ እቺ ዶክተር የምትባለው የምትመጣው ጉዳይ አላት ዝም ብላ ነው የምትመጣው ልታከመው አይደለም አንድ ሰው ሲታከም ለውጥ አይኖረው ያበሻ መድኃኒት ታጠጣዋለች ደሙን ቀርታ ይዛ ትሄዳለች በስሪንጅ አስመረምራለሁ ትላለች ሴራዋ ምን እንደሆነ እግዚአብሔር ነው የሚያውቀው ማንንም አያውቀው ያዩባት ነገር አለ አው ሁሌ ፍተሻ ነው የምትመጣው ምንም መልካም አይደለች መልካም ከሆነች ታዲያ ለምን አትለውጥ አታገኝም ይረጋጉና እስቲ ከኔ ጋር ይኸውልህ አንድ ሰው ሲታከም ለውጥ ይኖራል አንድ ሰው ህክምና የሚሄደው እኮ ለመዳን ነው አይደል እንዴ እና እሱ ሁሌ እንደታመመ ነው ጭራሽ ብሎ ከሆነ አልጋ ያዘ ደህና እኮ ቤት ውስጥ ይንቀሳቀስ ነበር አሁን በሰው ነው የሚቀመጠው በሰው ነው የሚተኛው በሰው ነው የሚቆርሰው እጁ ሁሉ እኮ ልፍልፍ ነው የሚለው በመድኃኒቱ ተጽዕኖ እንደዚህ ነው የሚሆነው ያበሻ መድኃኒት ቀመማ ታመጣለች መርፌ ታመጣለች ተወጋዋለች የሚዋጥ ነገር የለም መርፌ ነው ወቅታው የምትሄደው እንደገና ደም ይዛ ትሄዳለች ሐኪም ነኝ ነው የምትለው ነው ምን አውቃለሁ ማን እንዳላከበኝ ምን አውቃለሁ ምስላላ እንደምትመጣ አልተማርሽም እንደ ህክምና እኮ ነው የሚሰጠው ምንም ነው ህክምና ለምን አደንም ታዲያ ለምን አደንም ድሮ እኮ እንደዚህ አይነት ሰው አልነበረም ሰላማዊ ሰው ነበር አሁን እሷን የምን አድርገው እንደምትሄዳ ከኔ ጋር ሳፍና ጭት አንቺን ለምን አያለው ነው በቃ ምን እንደሆነ አልገባኝም ምክንያቱ ከዚህ ገባኝ አልቻለም በቃ ዝም ብለሽ
ምንድነው አንቺ ነሽ አታስመስይ። ይኸውልህ እንግዲህ ሰማ ህመሜ አንቺ ነሽ። ይኸውልህ እኔ ነኝ ማሙ ዶክተሯ እኔ ነኝ። ደምን እየቀዳች እየወሰደች ያበሻውን ትበጠብጠዋለች፣ ታጠጣዋለች፣ ደምን ትወስዳለች፣ ወጋው ትላለች፣ መርፌ ትወጋለች፣ ደም ትወስዳለች። ምን እንደሆነ አላውቅም። ስራዋ ብቻ የተለየ ነው። እኔ እንዲህ አይነት በህይወት አይቻላቅ። ሐኪም ሲባል አክሞ ይሄዳል እንጂ ደም እየቀዳ የሚሄድ ሐኪም አይቻላቅም። እኔ እሱ የእሷ ደግሞ ደጋፊ ነው። ምን እንዳጠጣችሁ አላውቅም። እሷን ነው የሚለው። ሴራቸው ምን እንደሆነ አላውቅም። እናታችን አሁን እኛ የመጣ ነው ከዩቲዩብ ነው። ባለቤት ወጣት ሆነ የመጣ ነው እና በ30 ዓመት አንድ ላይ ሲኖሩ የወለደቻቸው ልጆች በምርመራም ተረጋግጠው ልጅ የኔ አይደለም ብለውናል። ምን ማን እንደዚህ የሚለው? በምርመራ የተረጋገጠ ከግል ነርሱ የሰማነው ወሬ ነው። እንዴ እንደዚህ ባይሆንም ይረጋጋል። አይሆንም። እንዴት እንደዚህ ይሆናል? 30 ዓመት አብሬ የተቀመጥኩት ዳር በ20 ዓመት ዛሬ ልጅ እንደዚህ ይባላል እንዴ? እንዴት ተደርጎ በምን ምክንያት ነው እንደዚህ የሚሆነው? የግል ነርሱ ምን አይነት ነገር ነው ደግሞ የሚያመጣው? ሰውዬው እኮ ትክክለኛ አይደለም። ታውቃለህ ወንድም ትክክለኛ አይደለም። ይሄ ነው የሚያስጨንቀኝ። ይሄ ነው ለኔ ትክክለኛ አይደለም። እንደምታየው በላይ ህመም የሆነው ለኔ ይሄ ነው። በስተርጅና ነው የሱ ልጆች የማይሆኑት። እንዴት ነው ነገሩ? አልገባኝም። ምንም አላርፍም። እንዴ ምንድነው የምትነግረኝ ነገር? የምትነግረኝ ነገር ምንድነው? ምን የሰማሁት ነገር ያስከፋል አውቃለሁ። ግን ምን ተረጋጉና ከግል ዶክተሩ የሰማነው ወሬ ነው። ይረጋጉና በሶስታችን መሆን የለበትም እንጂ እንዴ እስቲ እናቴ እባክዎት ይረጋጉ። እስቲ መጀመሪያ አረፍ ይበሉ። እስቲ አረፍ ይበሉና እስቲ እንዴት ብዬ ነው የማርፈው? አውቃለሁ የሰሙት ነገር በጣም ከባድ ነገር ነው። ግን ከግል ዶክተሩ እንደሰማነው ከሆነ ምርመራ መሆን የለበትም። መሀል እንደሆነ የተነገረው ምንድነው ችግሩ? ነገር እኮ ቀድሞም ቢሆን እኮ ምንድነው ችግሩ? ታረጋቸው ነገሮች እኮ ጠረጥር ነበር። ግን የጊዜ ጉዳይ ነው ብዬ ነው እንጂ ብዙ የውስጥ ጥርጣሬ ነበረኝ። እኔ ለኔ ጠርጥረሽ ስትሄጂ ለኔ ብዙ ጥርጣሬ ነበርኝ። አሁን ጥርጣሬ ነው ጋር ተው የፋትናገር ተው አዳምጪ። ሳህን የቋጠርሽ ስትሄጂ አምሽተሽ አትናገር። ማልቀስ እኮ ያንቺ ማልቀስ እኮ እውነተኛ አያደርግሽም። አሁን የቀረኝ ጊዜ ትንሽ ጊዜ ነው። እባክሽ አዳምጪኝና ለዚህ ነገር መፍትሄ አድርጌ ወደ ላይኛው ልሄድ ነው። እሳም ካለብኝ ንስሐ ገባለሁ። ማድረግ ያለብኝን ነገር አድርጌ ነው የሚሄደው። ለዚህ ነው የጠራኋቸው። እስቲ እባክዎት እናቴ ይረጋጉ። ጥርጣሬ ነበረኝ። አሁን ነው ጥርጣሬ ወደ ብርሃን እየመጣ ያለው። ሳህን እየቋጠርሽ በስተርጅና እንደገና ጠረጠረኛለህ። በስተርጅና አሁን የተፈጠረ ጉዳይ አይደለም። ልጆቹ እንዴት ተፈጠሩ፣ በምን አይነት ሁኔታ ተፈጠሩ ነው እንጂ በስተርጅናማ ልጅ እንደማትወልጂማ እኮ አውቀዋለሁ አይደል እንዴ? አሁን ልጅ እያልኩሽ አሁን ወልድሽ እያልኩሽ እኮ አይደል እንዴ? ሳህን እየቋጠርሽ ስትሄጂ አምሽተሽ ስትገቢ እኔ እንደዚህ በዚህ ቦታ ትገምተኛለህ። ጥርጣሬ ነበር። በዚህ ቦታ ትገምተኛለህ። እኔን ግን በጣም አዝናለሁ። በጣም ነው ማለት እኔ ከበደን ታውቂኛለሽ። አሁን አዳምጪ። ይረጋጉ። እኔ ከበደን ታውቂኛለሽ። ቆይ እስቲ ይረጋጉ። አንድ ቀን ክፉ ቃል ካፌ ወጥቶ አያውቅም። ተናግረሽ አውቃለሁ። እንደዚህ አርግሽ ልጅ አውቃለሁ። በጣም አዝናለሁ። እንደዚህ በስተርጅና እንደዚህ አይነት አመጣመጣ ፈጣሪ ግን በስተርጅና መሞት አይቀርም ብለን ይሄን ሁሉ ሴራ ምሰራም እኮ ይሄ ሁሉ ሴራ ማን እንደታውቃለህ? የዶክተሯ ሴራ ነው። ይሄ ሁሉ ሴራ ዶክተሩ አይደለም ዶክተሯን ጅል የሁሉ ሴራ ህልም ማየ ለምን አታዳምጪ? እስቲ እንደማም ያንቺ ለቅሶ እኮ እውነተኛ ስላለቀስሽ እውነተኛ አትሆኝም። አንቺ አለቀስሽ ማለት አንቺ እውነተኛ ነሽ አይደለም። አሁን እስታረጋቆሽ ምን አታባብሽ ነው? አንቺ አለቀስሽ ማለት አንቺ እውነተኛ ነሽ አይደለም። እኔ በሁለት ነገር ፈጣሪ ማረጋገጠልኝ፣ በህልም በህክምናም ተረጋገጠልኝ። በቃ ምንም ነገር የለም። የምን የምታረዛ የሄድክ እንደዚህ የሚሉት ነው። በሳቸው ነው ለኔ ትዳር እንደዚህ አይነት ሰዓት የምትጨርብኝ በላይ ላይ። እሳቸው ምንድን ናቸው? እሳቸው ከእግዚአብሔር በታች ናቸው። ከእግዚአብሔር አይደለም። እሳቸው ከእግዚአብሔር በታች ናቸው። በሳቸው አምነን ይሉ ብንኖር በዶክተሯ ትላለህ፣ በሰውየው ትላለህ። እግዚአብሔር በህልሜ ሲጠራጠር እግዚአብሔር ነው ፍርዱን የሚሰጠው። ችግር የለም። በስተርጅና እንዲህ አይነት እኔ አሁን ነው የነቃሁት። ሶስት ነው እሷም አለች፣ አንዷም ዩኒቨርሲቲ ነች ያለችው። እኔ እዚህ ቤት እነሱ ሲያሉ የብቸኝነት ስሜት የሚሰማኝ እንደዚህ ራሱ አይታቸው ራሱ የኔ እንዳልሆነ ራሱ ያስታውቃል። የሚያሴሩት ሴራ መሰለ እንዴ? ሴራቸው ሴራ መሰለ። እኔ ከዚህ በላይ የብቸኝነት ስሜት አሁን ከሰው ጋር በእነሱ መካከል የብቸኝነት ስሜት እየተሰማኝ ነው ያለው። አሁን አንዱ ድንጋይ ላይ ቁጭ ብሏል፣ ተጎልቷል፣ ድንጋይ ሆኗል። በኔ በዘሬም እንደሱ እንዳየው ራሱ የኔ ልጅ እንዳልሆነ ራሱ ታውቃለህ።
አንተ እዛ ተጉድ ድንጋይ ለከበደ ያዋጣል ነገር ግን ከእግዚአብሔር ውጭ ትናገራለህ ይሄን ያህል ጊዜ የእግዚአብሔር መንገድ ትተህ ጊዜው መጣና አሁን ነቅቻለሁ ነው የወለድከው ልጅ እንዴት ትላለህ እግዚአብሔር ይወደዋል ይሄን ነገር ይኸውልህ አየህ ዶክተር አምሰራው ስራ አንዴ ደም ትወስዳለች አንዴ በሸማ ይኸውልህ ለውጡ እንደዚህ ነው በቃ ሌላ ያልኩን ቅድም ያልኩ ይሄን ነው በቃ እስቲ እናቴ ለልጅቷ ልጅ ደውልለትና እስቲ እሱን ምን አናግረው ያልደውልም ምን ደውልለታለሁ ደግሞ አይምሮ ይነካ እንደዚህ ብዬ ልጄ ደግሞ አይምሮ ይነካ ለምን አንተ ራስህ ትወዳለህ ችግር የለውም እንደውልለትና እሱን ንቀት መሰለህ እንዴት እንደሚሆን ምን ተማምነው ልጆች ይኸውልህ ስንት ስም እንደማያወጣለህ ልጆች ስንት እንደማያወጣለህ ያስታውቃል በቃ የሆነ ነገር ለመቀበል ለዚህ ነው ሁኔታው ራሱ ያስታውቃል ስማ ይቀይራል ማለት ይሄ ነው እኔ አንድ ነገር ልንገርህ አንተ ልጅ ሲሆን ያንተ ህመም የኔ ህመም ይሆናል የኔ ደስታ ያንተ ደስታ ይሆናል ህመም እኮ ነው ያስደስታል ምንም ደንታ ቢስ ነው ሁኔታው ያስታውቃል አንተ በርቀት ሆኖ እኮ ስማ ሳትተያይ እኮ ነፍሳችን ከነፍሳችን ጋር ስትተሳሰር ሰውየው በአካል ሳታገኘው ህመምህ ይሆናል የኔ ህመም እኮ ደስታው ይሆናል አሁን ህመሜ የተባባሰ ነው እኔ አሁን እዛ ተጎልቷል ድንጋይ ላይ ቁጭ ብሏል ለነዝ እናቴ አሁን ለልጆት ይደውሉለትና እሱም ይምጣና እስቲ እሱን የሚለውን እስቲ አንድ ላይ ነው እስቲ ይደውሉለት ምንም ደውልለት ልጅ ይደውሉለትና አይምሮ ይነካ እንደዚህ እሱም ያወራውንም ማለት መሰለ እሱ እኮ ከራሱ ጋር አይደለም እንደዚህ የሚያወራ ልጅ ከራሱ ጋር እኮ አይደለም ከበደ እኮ ድሮ እንደዚህ አይነት ሰው አይደለም አሁን ይኸው ምን እንደተደረገ ምን እንደተቀመመ ምን እንደተጠጣ አላቀለትም በቃ ይኸው የሚያወራው ሁሉ እስቲ እናቴ ይደውሉለት የሚያወራው ሁሉ ውሸት ነው ውሸት እኮ ነው የሚያወራው ሁሉ በስተርጅና እንደዚህ መጣ እንደ 30 ዓመት አብረን ቀርበን እናቴ አሁን ይሄ ነገር እኮ ለርሶም አይጠቅም አንዴ እናውረውና ልጆች የሚምጣና በቦታው አውርተን እውነቱን ብንወቅ ይሻለናል ችግር የለም ተራዋለ ምንም ችግር የለም ማቁት እናቴ እያካባቢ እኮ ለስቲ ተወሰነ እግዚአብሔር ይፈረደውኝ ምንም የምለው ነገር የለም እሺ ተመልካቾቻችን ከስንት ልመናና ንግግር በኋላ ልጃቸው ለቃለ መጠይቅ ፈቃደኛ ሆነናል እስቲ በቅድሚያ ራስን አስተዋውቅልን ነገሮችን ከማውራቴ በፊት ግን ያወራነው ብር ግን ቅድሚያ ሰጠኛላ እንደጨረስን ለሱ ችግር እኛ እንሰጣለን ምክንያቱም አሁን ላይ ብር በጣም የሚያስፈልገኝ ያንን ብር ደግሞ ያው እንደምታውቀው ነው ነግሬያለሁ ውጪ ማረለ ስራ ላይ ማረለው ምንም ላይ ማረለው ችግር የለውም የገንዘቡ ጉዳይ ለኛ የተወና እስቲ በቅድሚያ ራስን አስተዋውቅልን እሺ ስሜ ኪሩቤል ይባላል ያው ይሄ የምታየው ሰውዬ እንግዲህ አባቴ ነው እና ቅርበታችሁ ምን ያክል ነው ማለት ቅርበታችን ሳይሆን ያው አባትና ልጅ ነን ተምራል አባትና ልጅ ነን ትምህርት ላይ እንኳን ብዙም አይደለም ማለት ከድሮም ጀምሮ ያው ትምህርት የምወድ አይነት ሰው አይደለም ያው የምታየው እንግዲህ ታሙ ይመስላል አይደል ስታየው ታሙ አይደለም በቃ አሁን ላይ ምን ላይ ትገኛል ስራ አሁን ላይ እንኳን ስራ ላይ ማረለው እንደምታየው ዝም ብዬ ሰፈር ነው እንትን ማለት ከጓደኞች ጋር ነው እና ስራ ለመስራት ያው ብዙ ጊዜ እንግዲህ ጠይቄው እዚህ ቤት ውስጥ ከእናቴ ጋር ሆኜ ያው ብዙ ጊዜ እናቴም ትጨቀጭቀኛለች ለምን ስራም እንደ ጓደኞች ለምን የሆነ ነገር አትይዝም ትለኛለች እና ያው እኔ ያለኝ አማራጭ እንግዲህ ያው አባቴ በሚሰጠኝ ነገር ነው ራሴን እንትን ማለት የምችለው ማሻሻል የምችለው ያው በዛም የተነሳ ያው መኪና ቢያንስ እንደሰው እንደማንኛውም ወጣት ልጅ መኪና እንትን ብዬ ገዝቼ ራይድ መስራት እፈልጋለሁ ፍላጎቴም እሱ ነው ሹፌርና ነው ከድሮ ጀምሮ ነግሬው ያለኝ ነገር በቃ እኔ መስራት የምፈልገው ሹፌር ነው እሱም በራሴ መኪና ምንም ያነሰን ነገር የለ ምን ብዙ ነገር ነው ያለው እኮ ምን እሱ ለኔ መሆን አቅቶት ነው መኪና መግዛት አቅቶት ነው ገና ለገና አሁን ስለጠየቁት መኪና ግዛልኝ እኔ ራይድ መስራት እፈልጋለሁ ይሄን ስላልኩት ተነስቶ ከመሬት ተነስቶ አልጋ ላይ እንዲመተኛት ታምም ያለው እሪ በከንቱ ገና ለገና ይሄን ስላልኩት ካፌ ስለወጣኝ ነው እሱ ምንድነው ለምንድነው ቆይ ልጁ ነኝ እኔ ባዳው ነኝ እንደ ጨራሽ ብሎ አሁን ከናቴ ጋር እዚህ ጻብ ፈጥሮ እንትን ይላል እኔ በሌለውበት ጭራሽ ይተራተረኛል እኮ ምን ማለት ነው አይ ከግል ነርሱም እንደሰማነው ከሆነ ምርመራ ተደርጎ የግል ነርስ ነው የምትወራው አንተ የምን ነርስ ነው የምትወራው የግል አካሚ ነው በቃ አይደለም ይሄን ስላልኩት ገና ለገና እንዳይገዛልኝ ፈልጎ ነው
ምን አብሮት ነው የሚሞተው? ከነ ሀብቱ ከነ ከዚህ ቤት ጨምር ምን ለመሆን ነው ፈለጉ? ግን ከአቶ ኪሩቤል እንደሰማነው ከሆነ አባት የግል ምርመራ አድርጎ መውለድ እንደማይችልና መሀን እንደሆነ ተረጋግጧል። ውሸት ነው አልኩህ እኮ። ምን ማለት ነው? የሚያወራውን ነገር እንዴት ነው አምነህ የምትቀበለው አንተ ራስህ? በምርመራ ተረጋግጧል የተባለው የግል ነርሱ ነው ያረጋገጠችለት በሕክምና። አንተም ደህና አይደለም መሰለኝ ከሱ ጋር እንትን ብለህ ነው ወይ ያወራህ ነገር ወይ የከፈለ ነገር አለ? ምን ማለት ነው? እንደሱ አይደለም። ከግል ነርሱ እንደሰማሁት ከሆነ የምርመራ ተደርገውለት መውለድ እንደማይችልና መሀን እንደሆነ ተነግሮታል። 20 ምናምን ዓመት ሙሉ እንግዲህ አስበው። የቤቱ ታላቅ እኔ ነኝ። በእኔ እድሜ ልክ ሙሉ ሲቀልበኝ ምን ሲል ምን ሆነኝ? እንዴትስ ብሎ ነው ከእናቴ ጋርስ እንዴት ሆኖ ነው እስከዛሬ ነው? እሱ እንደተረጋገጠው ከሆነ ልክ በሽታው ከታወቀበት በኋላ የካንሰር በሽተኛ ከሆነ በኋላ የደም ምርመራ ተወስዶ መውለድ እንደማይችልና ማን እንደሆነና ሁለታችሁ ልጃችሁ የእሳቸው እንዳልሆነ የተነገራቸው። ይሄ የራሱ ፕሮፓጋንዳ ነው። እሱ ይሄ የራሱ ፈጥሮ እንትን የሚለው ነገር ውሸት ነው። ነገር እየሰማኸኝ ነው? የሚያወራው ነገር እኔ ፈጽሞ አልቀበልም። ሲቀጥልም ደግሞ አሁን ያመጣው ነገር ይሄ እኛን መጠራጠር እንዲህ ምናምን ነገር ይሄ አሁን ያመጣው ፋሽን ምን እንደሆነ አላውቅም። እኔ ወይ ከሌላ እንትን ጋር ወይ የሚያስባቸው ነገሮች ይኖር አላውቅም። ግን እኔ አሁንም እኔ እንጃ እየሰማኝ ነው በእርግጠኝነት አይደለ የማወራውን ነገር። እኔ እዚህ ቤት አልመጣም፣ ማታ ማታ ነው የምመጣው በቃ። ምክንያቱም የሚያደርጋቸው ነገሮች በቀር በእኔ ራሴንም ግርም ምንም ይለኝ። ስንመጣ ይተኛል ብሎ ደግሞ ይሄንን ጥያቄ ካነሳውበት በኋላ መኪና አግዛልኝ ብዬ ጭቅጭቅ ሳደርገው ታም ያለው እዚህ ላይ መተኛቱ ለኔ ጥያቄ ነው የፈጠረብኝ። እናቴንም ጭራሽ ብሎ እናቴንም ይኸው ታማሚ ሊያደርጋን ነው ልጆች አይደለም ምናምን እያለ ምንድነው የሚጠራጠረን? ለምንድን ነው? ከዚህ በፊት ውስጥ ጸብ ነበረ? ጸብ አለመግባባት ፈጽሞ የለም። እዚህ ቤት ውስጥ አድርጎ በቅርብ ያመጣው እንትን ነው ምን እንደሆነ አላውቅም። እኔ ምናልባት የበሽታውና በህይወት የመቆየት የሶስት ወር እድል ስላለው ምናልባት እሱ ያመጣበት ተጽዕኖ ከሆነ ማን የሶስት ወር ያለው ደግሞ በሕክምና ተረጋግጦ የሶስት ወር የካንሰር በሽተኛ የደም ካንሰር በሽተኛና የሶስት ወር ጊዜ እንዳለው ተነግሮታል። እየሰማኸኝ ነው? ማውራን ነገር ማመን አለብህ። ምክንያቱም እኔ እነን ሰውዬ እኔ ካሁን በላ ምን ልለው ይችላል? ምክንያቱም ለልጁ የማይሆን ሰው ምንም ሰው አትለው። እንደ አባትነት ወይ የሆነ ነገር አላረግልኝ ግዴታ ስለሆነበት ነው እስከዛሬም ድረስ። ሲቀጥል እናቴንም ካሁን በላ እኔ እንዲያሰቃይብኝም አልፈልግም። እየሰማኸኝ የሱ ይሄ ትሪፕ ሚርኪ እቃዎች እንትኖች ሊበልጡበት ይችላሉ። ግን እኔ ይቅርታ አድርግልኝ። አሁን ምን ብዬ ነው የማወራው ስለዚህ ሰው? እሺ አሁን ይሄንን ነገር ለመፍታት ያለን አንድ አማራጭ የዲኤንኤ ምርመራ ይሆናል። ምን ማለት ዲኤንኤ? የዲኤንኤ ምርመራ ይሆናል። ከሁለታችሁ ዘረመል ወስደን የአባትነትና የልጅነትን ማረጋገጫ እናረጋግጣለን ማለት ነው። እኮ እስከዚህ ድረስ ሄደው ለሱ ዲኤንኤ ጭራሽ ይደረግ ብሎ ነው ያሰበው። ይሄንን የዚህ ሁላ መልስ ሊሆን የሚችልና እውነት ሊወጣል የሚችለው የዲኤንኤ ምርመራ እስከሆነ ድረስ ይህንን ምርመራ ለማድረግ እንገደዳለን። አሁን ጠርጠራይ መሆኑ ነው ወይስ ምንድነው እኮ ችግሩ? ቆይ የዚህን ያለ እንዲህ እስከ ማስጠርጠር ድረስ የሚያስኬድ ነገር ነው ማድረግ ይችላል። ቶሎ እኔ ችግር የለብኝ። እየሰማኸኝ ግን ራሱ ነው የሚጸጸተው ራሱ። እኔ ችግር የለብኝ። የዚህን ያለ እንዲህ አርክሰው የምትይኝኛል ምንድነው? ምን የሚሉት ነገር ነው? ምንድነው? እናቴ ሁለቱን ለማውራት ሞክረን ነበረ እና አንድ ነጥብ ላይ ደርሰናል። የአባትነትና የልጅነት ለማረጋገጥ አንድ ከሁለቱም የዘር ምርመራ ወስደን የዲኤንኤ ምርመራ አድርገን እንትን እንደርሳለን። ምን ያስፈልጋል? እሱ ደግሞ ምርመራ ምን ያስፈልጋል? ለምንድን ነው የሚመረው? እናቴ ተይው፣ አረ እናረግለታል። የሚፈልገው እሱ ነው። ለምን ምን እናረግለታል? ምን ያስፈልጋል? ምን ያደርጋል? አየህ ሁለተኛ ብትሆን ሁለቱን ትጋፈጥ ነበር። እናረግለታለን። ተይው፣ የሚፈልገው ምን ይሰራል? ምን ያሰራል? ከበደ እና አንተ ቆይ አዳምጠኝ እስኪ። አንተ ራስህ እንኳን እውር እንኳን አይፈርድ ምናችን ነው እነሱ የሚመሳሰለው? እንደው መልክ አይመሳሰል ባህሪያችን እንኳን አንድ አይነት ነው። እስኪ እኔ ረጋይ መናገር ጀምር። እንደዚህ ከበደ ከዘራችን እንደዚህ አይነት ሰው ይል በስተርጅና ምን ሆነ ነው? ቆይ ተጠራጥረሽ ምንድነው? እንዴ በቃ ምን ይሰራል? አሁን ቆይ እውነት ለምን አትጋፈጥ? ምንድነው የተፈጠረው? ለምን አነገረ? የተወለደው ልጅ ደግሞ ሌላ ምርመራ ምንድነው የሚያስፈልገው? እባክዎት እና ስንት ዓመት ተቀምጠን በ30 ዓመት ምርመራ ትላለህ? በቃ ይሄ ነው በቃ እንዴ በፍጹም የለም ልጄ፣ ምንም ነገር አንተ እንዳታረግ። ምንድነው ችግሩ? ምንድነው? ቆይ ከበደ ይሄ ነገር ከበደ ወደዋል። ይሄን ነገር ተይውማ፣ ቆይ ተይው፣ እኔ አረግለታለሁ። ተይው ግን ራሱ እግዚአብሔር ይወዳል። ይሄን ነገር ከበደ እግዚአብሔር ይወዳል። ይሄን ነገር እግዚአብሔር ይወዳል። ለምን ልጄ በአመት ልጅ እንደገና እንደዚህ
የዘር ምርመራ ተይው በቃ ዞር ብለሽ አንተ ያንቺ ልጅ ነው ያንቺ ለምን አንተ ሳባት አይደለም እያየሽ እንዴት በስተርጅና በስተርጅና ያንተን ሀብት ለመውረስ ካሁን በኋላ እየሰማኝ ነው ይረጋገጥና እውነቱን እንደወቅ በቃ እሱ ነው ፈልገው እየሰማኝ ነው ያንተን ሀብት ለመውሰድ እየተቆፈረ ይሄ ነው በቃ የፈለጉት እነሱ የሚፈልገው እሱ ነው እናደርግለታለን ችግር የለም አንተ አትመረመር ለምን ምን አስመረመር ነገራገርኛ ከዚህ ለምን ሀብቱን ሊወስድ የፈለጉት በተቀኛ አንተ ሰርበል ሀብቱን ሊወስድ የፈለጉት ሰዎች ያ አንድ አመት ልጅ እንደገና ተመርመር በስተቀኝና እስከዛሬ ያው ዶክተራ ትመጣለች አዲያን ትመጣበታለች ከሱ ጋር አትነጋገሪና በቃ አንቺ ተይው ኧረ በእናትህ መሆን የለበትም ነው ማረግለት ራሱ ይጸጸትበታል ተይው አንቺ ተረጋጋ በቃ ተረጋጉ በቃ ተይው ነይ እናቴ ነይ እኔ እነግርሻለሁ አንተ ግን በመታረገው ነገር ትጸጸታለሽ እየሰማኝ ነው ካንተ ይሄን አልጠብቅም ነበር እኔ እናገራለሁ ከበደ ይሄ ስራ ግን ጥሩ ነው እግዚአብሔር ይወደዋል ይሄ ስራ ወይ እስኪ አነጋግራለሁ እንደዚህ ጥሩ ነው ጎረቤት ቢሰማ ሲሄድ ጥሩ ነው ወይ አይደለም አናግራለሁ ከበደ ይሄ ስራ ግን ጥሩ ነው በቃ ተሳዘናል ግን በቃ እሺ አቶ ከበደ ደህና ነዎት አይገርም በቃ ይኮ ግልጽ ማስረጃ እኮ እንዴት እንደሚያረጋታ አይ አይደል እንዴት እንደሚሆኑ ምን ነው እውነትን መሸሽ ለምን አንድ ነገር መኖር ራሱ ማረጋገጫ እኮ ነው እሱስ እንዴት እንደሚሆን አታይ ሴራው ምን ያህል ግልጽ እንደሆነ እንኳን አየ እንዴት እንደሚሆን የሰማው ነገር ቀልደውብኛል እኮ በእናት እሺ አቶ ከበደ አሁን እንግዲህ ከሁለታችሁም የዘር ምርመራ እንወስድና የዲኤንኤ ውጤት እናደርጋለን ከዛ በኋላ የሚፈጠረው ነገር አብረን እናያለን ለዛ ዝግጁ ነዎት እኔ ዝግጁ ነኝ በመትሉ ነገር ዝግጁ ነኝ ኦኬ እሺ አሁን እንደዛ ከሆነ በዚህ በ3 በ4 ቀን ውስጥ የዘር ምርመራው ምን ጀምሮ ይሆናል እስከዛ ድረስ ግን መድኃኒቱን በትክክል ሰዱና ራስዎትን ለማረጋጋት ይሞክሩ ከዛ በተቀረው ደግሞ የማድረግ ባክልጄ አረጋት ቆይ እነሱ አረጋት ይነሱ ቆይ እናቴ ባክን ያለነሰም በእናትህ ባክ ልጄ ባክ ቅሪ ምርመራ እናቴ ባክ ይነሱ ናይ ቆይ አሬ እነሱ ምንም ቁጭ አልልም ቆይ ባክ ምርመራ የምትለው ባክ ይቅር ምርመራ ልጄ ይሄ ሊቀር ማይችል ጉዳይ ነው ለልጆትም ቢሆን ለባለቤቱትም ለእርሶም ቢሆን ይቅር በእናትህ ይቅር እየለመንኩ አይደል እግር ላይ ወድቄ እየለመንኩ ለምንድን ነው ይቅር ያሉት ምንድን ነው የሚሰራው ለምንድን ነው ምርመራ የሚደረገው እውነትም የወለድኩት ልጄ እኮ ነው የወለድኩት ልጄ እኮ ነው ለማረጋገጥም እንደገና በስተርጅና እንዲህ አይነት ስራ ይሰራል እንዴ በስተርጅና ኧረ አይሆንም እናቴ እንደሱ አይደለም ምን መሰለህ አይደለም ባክ ልጄ እየለመንኩ ባክ ልጄ ባክ ነገርኩህ አሁን በ30 ዓመት እንደገና በስተርጅና እንደዚህ ጎረቤት ምን ይለኛል ዘመድስ ምን ይለኛል በስተርጅና ኧረ በገብርኤል ኧረ በመዳራ በሰንበት እናቴ እንደሱ አይደለም አይደለም በሰንበት ክርስቲያን አይደለም እንዴ ልጄ ክርስቲያን አይደለም ክርስቲያን እኮ ተለምኖ እኮ አይደለም ተባክው ሰውስ ምን ይለኛል ጎረቤትስ ምን ይለኛል በስተርጅና በ30 ዓመት ተው 11 ሁለት ነው የምኖረው አይደለም ለልጆትም ለባለቤቱም የሚሻለው ይሄ ነው አይደለም ተው በእናትህ ጉልበተኛዋ እውነት ነው አቶ ኪሩቤል እባክዎት ያረጋጓቸው እባክህ አንተም ተረጋጋ እና ንጋት እያደረገ እባክዎት እናቴ እባክዎት ይረጋጉ እንደሱ አይሆንም አቶ ኪሩቤል አረጋጉና ወደ ክፍል ይዟት አረጋጉና ወደ ክፍል ይዟት እስቲ አቶ ከበደ እባክዎት ይረጋጉ አሁንማ እየነጋ ነው እሺ እባክዎት ይረጋጉ እሺ ተመልካቾቻችን በዚህም አለበዛ የዲኤንኤ ምርመራ ውጤት አርገን አንድ ነጥብ ላይ ለመድረስ እንገደዳለን የደረስንበትን ውጤት በቀጣዩ ፕሮግራም እናሳውቃችኋለን ስለሰማችሁ እናመሰግናለን